በተለይ ሀገር ወዳድ የሆኑ ኢትዮጵያውያን ይህንን ሲሰሙ ቅስማቸው እጅግ በጣም ተሰብሯል። በዚህ ሁኔታ ደረጃ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ጤና ይስጥልን ክብራትና ክብራን አድማጭ ተመልካቾቻችን፣ በዛሬው ፕሮግራማችን ላይ እጅግ በጣም መደመጥ የሚገባቸውን ወሳኝ የሆኑ መረጃዎች ይዘን የቀረብን ሲሆን በቅድሚያም የምንመለከተው መረጃ እጅግ አሳዛኝ አስገራሚም በተለይ ሀገር ወዳድ የሆኑ ኢትዮጵያውያንን ቅስም የሚሰብርና ቁጭትን የሚጭር መረጃ ነው። ይሄውም እንግዲህ ዳቦና እንጀራን በሚመለከት በደላላ ብቻ ማግኘት የሚችሉ ወገኖቻችን ብሶታቸውን ገልጸዋል። እንዴትስ የት አካባቢ ነው የሚሉትን በዝርዝር ወደናንተ እናደርሳለን። ከነዳጅ ጋር ተያይዞ እንግዲህ አሁንም ነዳጅ በእጥፍ መጨመሩ በትናንትናው ዕለት አመሻሹን የወጣው መረጃ ያመለክታል። ታዲያ ከመንግስት በኩል ይህንን ጥያቄ መሰረት ያደረገ ምላሽ ተገኝቷል። በዝርዝር ይዘነዋል። አዲስ የታክስ ህግ ይፋ ሆኗል። እሱንም እናስደምጣለን። የከተማ አስተዳደሩ መግለጫ አለ። የሱንም ጨምረን እንግዲህ በዝርዝር ወደናንተ እናደርሳለን። ቪዲዮን ላይክ ቻናሉን ሰብስክራይብ ያደረጋችሁ እስከ መጨረሻው ድረስ አብራችሁን ቆዩ እያልን በቀጥታ ወደ መረጃው አመራን። እንግዲህ በዛሬው ዕለት የተሰማ በተለይ በርካታ ኢትዮጵያውያኖችን ያስደነገጠም ያሳዘነም መረጃ ወጥቷል። ዳቦና እንጀራ በደላላ የሚያገኙ እህት ወንድሞቻችን እጅግ እየተማረሩበት ሁኔታ ላይ መድረሳቸው የዚህ ሀበሻ መረጃ ያመለክታል። ታዲያ የት አካባቢ ነው የሚለውን በማስቀደም ዝርዝር መረጃውን ወደናንተ እናደርሳለን። ከሰሞኑ በከተማችን ማለትም ጅጅጋ የኤሌክትሪክ አቅርቦት በመቋረጡ ምክንያት ውሃ በጀሪካን ከ20 ሊትር እስከ 30 ብር እየገዛን ነው። እሱም በአንዳንድ ጋጥወጥ ሻጮች ግልምጫ በጥፊ እየተመታን በማለት ህብረተሰቡ ምሬታቸውን ገልጸዋል። ዳቦና እንጀራ በደላላ ነው የምናገኘው። ቀዝቀዝ ለማለት ወደ መናፈሻው ጎራ ብንል ባለ ሆቴሎች ጄኔሬተራቸውን ያንደቀድቁብናል እንጂ ቀዝቃዛ መጠጥ የላቸውም። ከተማው ውስጥ ከቤታችን ወጣ ካለን የስልክ ቻርጀር እና የኤሌክትሪክ ማከፋፈያ አዳፕተር ይዘው ጄኔሬተር ወዳለበት የሚገሰግሱ ሰዎችን ሁሉ ነው የምናየውም ብለዋል። ዝናብም ቢሆን ሰሞን ዘንቦ ለሁለት ቀን ያክል ቀዝቀዝ ያደረገን እንጂ ስፍራውን ለፀሐይ ለቆ በመሄድ በሙቀት እየተቃጠልን ነውም ብለዋል። በከተማው ውስጥ የከሰል ገበያ ተጧጡፏል። ጄኔሬተር አስመጪ ነጋዴዎች ከሰሞኑ እንደነሱ ገበያቸው የደራ የለም። ሌሎች የጅግጅጋ ነዋሪዎች የታዘቡትንም ጭምር በዚህ ሀበሻ በኩል የወጣውን መረጃ ወደናንተ አደርሰናል። እንግዲህ ለወገኖቻችን ሁላችሁም ጸሎታችሁ ዱዓችሁ አይረሳያን። ወደ ሌላው መረጃ እናምራ። በሌላው መረጃችን የኢፌዴሪ ንግድና ቀጠናዊ ትስስር ሚኒስቴር በትላንትናው ምሽት ለነዳጅ አቅራቢ ድርጅቶች ባሰራጨው ስኮላር ከመጋቢት 14 2017 ምሽት 12 ሰዓት ጀምሮ የነዳጅ ምርቶች ላይ የዋጋ ጭማሪ ተደርጓል። እንግዲህ ቲክቫህ ኢትዮጵያ ጭማሪውን በተመለከተ ሚኒስትሩን ለማግኘት ያደረገው ጥረት አንዳንድ መረጃዎችም ወጥተዋል። እነሱን ወደናንተ በዝርዝር እናደርሳለን። የነዳጅ ኢነርጂ ባለስልጣን ከትላንት ምሽት ጀምሮ በነዳጅ ችርቻሮ ዋጋ ላይ 10% አካባቢ ጭማሪ መደረጉን ተከትሎ ለቲክቫህ ኢትዮጵያ የባለስልጣኑ ዋና ዳይሬክተር ወይዘሮ ሳህራላ አብደላሂ ከትላንትና 12 ሰዓት ጀምሮ የነዳጅ ችርቻሮ ዋጋ ላይ ጭማሪ መደረጉን መረጃውን አውጥተውታል። የዋጋ ጭማሪው ምንን አስመልክቶ ነው? በምን ላይ ነው ዋጋ የተጨመረው የዋጋ መጠንስ ምን ያክል ነው የሚሉትን ጥያቄ ለዳይሬክተሯ ያቀረበው ቲክቫህ ኢትዮጵያ አጠቃላይ 10% አካባቢ ነው የተጨመረው፣ መጨመር ከነበረበት ማለት ነው። ከ101 ብር እንግዲህ ጭማሪው ስናየው ወደ 10 ብር የሚሆን ጭማሪ ነው። ጭማሪ የተደረገው ሪፎርምን ተከትሎ ታርጌት ያደረገ ነውም ብለዋል። በተለይ ቤንዚን፣ ኬሮሲንና ነጭ ናፍጣ የድጎማ ስርዓት ውስጥ አሁንም ያሉ ናቸው ያሉት ሚኒስትሯ የቀሩት ቀላል ጥቁር ናፍጣና ከባድ ጥቁር ናፍጣ ከአምና ጀምሮ በገበያ ዋጋ እንደተወሰነ ወይንም እየተወሰኑ የመጡ መሆናቸውንም ገልጸዋል።
በዚህም የተነሳ 1 ሊትር ቤንዚን 112 ብር ከ67 ሳንቲም፣ 1 ሊትር ነጭ ናፍጣ 107 ብር ከ93 ሳንቲም፣ 1 ሊትር ኬሮሲን 107 ብር ከ93 ሳንቲም፣ የአውሮፕላን ነዳጅ 113 ብር ከ20 ሳንቲም፣ 1 ሊትር ከባድ ጥቁር ናፍጣ 106 ብር ከ75 ሳንቲም እና 1 ሊትር ቀላል ናፍጣ 109 ብር ከ22 ሳንቲም መገበታቸውን ተመልክተናል። በሌላው መረጃችን የታክስን ሕግ በሚመለከት በዛሬው ዕለት አዲስ መረጃ ይፋ አድርጎታል። መረጃውንም እንግዲህ ኢትዮ ኤፍኤም ያወጣው ሲሆን ከግብር ክፍያ ስርዓት ጋር ተያይዞ እንደ ሀገር ያለው የእውቀት ክፍተት ላይ ግንዛቤ ይፈጥራል የተባለውና በ344 ገጽ የተደራጀው የታክስ ሕግ ጭብጦች በኢትዮጵያ የተሰኘ መጽሐፍ በዛሬው ዕለት ምረቃ መደረጉን ነው ኢትዮ ኤፍኤም መረጃውን ያወጣው። የታክስ ሕግ ጭብጦች በኢትዮጵያ የተሰኘ መጽሐፍ ደራሲ አቶ ተፈራ የመጽሐፉ ዋና ዓላማ የንግድ ማህበረሰብ ከታክስ ክፍያ ጋር ተያይዞ የሚነሱትን ጥያቄ በእውቀት ላይ ተመስርቶ ለመመለስና ሀገራዊ ግዴታውን እንዲወጣ ለማስቻል ነው ብለዋል። በኢትዮጵያ ከታክስ ጋር ተያይዞ የእውቀት ክፍተቶች በጉልህ ይታያሉ ያሉት የመጽሐፍ አዘጋጁ አቶ ጌታቸው መጽሐፉ አዋጅ፣ ደንብ፣ መመሪያዎችንና ሌሎች የታክስ ሕጎችን የንግድ ማህበረሰብ እንዲሁም አፈጻጸም አካላት በቀላሉ እንዲረዱት ተደርጎ መዘጋጀቱንም ተናግረዋል። የታክስ ሕግ በባህሪው ሰፊና ውስብስብ ነው ያሉት አቶ ጌታቸው እነዚህን ችግሮች በሚፈታ መልኩ መዘጋጀቱንም አብራርተዋል። መጽሐፉ ከአማርኛ ቋንቋ በተጨማሪ በተለያዩ የሀገር ውስጥ በእንግሊዝኛ ቋንቋ ተተርጉሞ ለህብረተሰቡ ተደራሽ እንደሚደረግም መግለጻቸውን ከኢትዮ ኤፍኤም በኩል ያገኘነው መረጃ ያመለክታል። በሌላው መረጃችን የአዲስ አበባ ከተማ አስተዳደር መግለጫ አውጥቷል። በዚህም የአዲስ አበባ ከተማ አስተዳደር ወንዞችና የወንዞች ዳርቻ የበከሉ 17 ድርጅቶችንና 8 ግለሰቦችን በመጋቢት 10 ቀን 2017 ብቻ 5 ሚሊዮን 910 ሺህ ብር መቅጣቱን አስታውቋል። የገንዘብ ቅጣቱን ያስከፈሉበት ከደንብ ማስከበር ባለስልጣንና ከአካባቢ ጥበቃ ባለስልጣን ጋር በመተባበር መሆኑንም ተገልጿል። ባለስልጣኑ መጋቢት 10 ቀን 2017 በአዲስ ክፍለ ከተማ 2 ሚሊዮን 100 ሺህ ብር፣ በለሚ ኩራ ክፍለ ከተማ 900 ሺህ ብር፣ በኮልፌ ክፍለ ከተማ 690 ሺህ ብር፣ በየካ ክፍለ ከተማ 600 ሺህ ብር መቅጣቱንም አስታውቋል። በተመሳሳይ በነፋስ ስልክ ላፍቶ ክፍለ ከተማ 600 ሺህ ብር፣ በአቃቂ ቃሊቲ ክፍለ ከተማ 600 ሺህ ብርና በልደታ ክፍለ ከተማ 400 ሺህ ብር በመቅጣት ለመንግስት ገቢ ማድረጉን የባለስልጣን መስሪያ ቤቱ መረጃ ያመለክታል። በአጠቃላይ በዕለቱ 17 ድርጅቶችና 8 ግለሰቦች በድምሩ 5 ሚሊዮን 910 ሺህ ብር በመቅጣት አስተዳደራዊ እርምጃ መወሰዱ ነው የተገለጸው። ታዲያ ይህ ቅጣት ተግባራዊ ከሆነበት ቀን ጀምሮ በርካታ ኢትዮጵያውያን ይህንን ከግንዛቤ ውስጥ ማስገባት ይኖርባቸዋል እንላለን። ለዛሬ እንግዲህ ረፋዱን ይዘንላችሁ መረጃውን ይመስላል። ቪዲዮን ላይክ ሼር አድርጉት እያልን እስከ ፍጻሜው ድረስ አብራችሁን ስለቆያችሁ ልባዊ ምስጋናችንን እየሰጠን በሌላ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላህ